እሱም ደግሞ ስኬት ይሰኛል ማለት ነው። የዛሬያችን ስልጠና ስለ ስኬት በደንብ አድርገን እንማማራለን። በህይወታችን ላይ ማንም ሰው በህይወቱ ላይ ስኬታማ መሆን የሚጠላል እንዴ? የለም። ሁሉም ሰው የተሻለ ነገርን ይፈልጋል። ሁሉም ሰው የተሻለ ሆኖ መገኘትን ይፈልጋል። በህይወታችን ላይ ትልቅ ሰው መሆን እንፈልጋለን። እንሰራለን፣ እንጥራለን፣ አንድ ሀገር እንቀያይራለን። የተሻለ ሰው ሆነን ለመገኘት ብዙ ስራዎችን እንሞካክራለን። ነገር ግን የሰው ልጅ ስኬታማ ሊሆን የሚችለው ወይም ደግሞ በህይወቱ ላይ የሚፈልጋቸውን ህልሙን ድሪሙን ሊያሳካ የሚችለው አንዱን በመያዝ አንዱን በመልቀቅ ሳይሆን አመለካከቱን ቀይሮ አስተሳሰቡን ቀይሮ በአንድ ነገር ላይ በሚለውጠው በሚቀይረው ነገር ላይ ትኩረት አድርጎ አምኖ ሲሰራ ነው የሚፈልገውን ስኬቱን ሊያሳካ የሚችለው። እኔና እናንተ አረብ ሀገር ላይ የተሻለ ህይወት እንፈልገን ይደናል። ለውጥን ፈልገን ይደናል። ቆራጡንን ምናልባት በአረብ ሀገር ላይ እኮ ከወንዶች በብዛት ሴቶች ነው ቆራጡንን አረብ ሀገር ነው አይደል እንዴ? እንደ ሴቶች እህቶቻችን ወንዶች ይበዛሉ እንዴ በአረብ ሀገር ላይ? አይበዙም። ይህ ምንድነው? የሴት ልጅ ለተሻለ ነገር ሴት ልጅ ለተሻለ ስኬት ያላት ቁርጠኝነት ነው። ከማናቃቸው አረቦች በቋንቋ በእምነት በጾታ አንድ ካልሆናቸው አረቦች ጋር ለውጥን ስለምንፈልግ ብቻ ህይወታችን አሳልፈን ሰጥተን እየሰራን ያለ ነው። ታዲያ የእውነት እንደምንፈልገው ስኬታችን እያገኘን ነው ወይ? እንደምንፈልገው የልባችን መሻት እየፈጸምን ነው ወይ? በአረብ ሀገር ላይ የለም። ብዙ ተመሳሳይና ድግምግም አይነትን ህይወት እንኖራለን፣ እንሰራለን። ብዙ አመታቶች ይደገማሉ በአረብ ሀገር ላይ። ያለን ውጤትን ሲታይ ደግሞ ልክ እንደዛው ነው። ምንም እፎይታ የሌለው ህይወት። ስለዚህ አሁን ላይ ደግሞ የተሻለ ስኬትን ማግኘት የምትችሉበት በዚህ ምድር ላይ ማግኘት የሚጠበቅባቸውን መሆን የምትፈልጓቸውን መድረስ የምትፈልጉትን ሁሉ ልታሳኩበትና ልታገኙት ልትችሉበት የምትችሉበትን ምርጥ የ21ኛው ክፍለ ዘመን ኩባንያችን መጥቶልናል። ለሁላችንም፣ ለአንቺ፣ ለአንተ፣ ለእኔ ብቻ አይደለም ስኬት የታደለው ለሁላችንም ታድላ። እንደ ገበሬው ካልዘራችሁት ነገ ልትጨደው ብትሉ ከየት የዘራችሁት ነው? ስለዚህ መንቃት አለብን። ለተሻለ ነገር እኔ ለውጥ እንፈልጋለሁ፣ የተሻለ ነገር እንፈልጋለሁ ብሎ ማውራት ሳይሆን መንቃት አለብን፣ መነሳት አለብን። ለምን አንድ አካባቢ የቆመ ውሃም እንደሚሸተው ሁሉ እኔና እናንተም ተመሳሳይ አይነት ህይወት በአንድ ስራ ላይ ተመሳሳይ አመታት መድገም ያስጠላል። ስለዚህ ለምንፈልገው ስኬታችን አሁኑ መነሳት። ምክንያቱም ዛሬ ስንዘራ ነው ነገ የምናጭደው። ምክንያቱም እንደ ገበሬዎች ነው መሆን ያለብን። ስኬታማ መሆን እንፈልጋለን። ስኬታማ መሆን የምንችልበት እድል ሲመጣልን ደግሞ ቆርጦ መነሳት እንጂ ይሄ በራስ መፈላሰፍ ጥርጣሬ የሚባለው ነገር ወደኋላ ነው የሚያስቀረን። ምክንያቱም ቆርጠውና ወስነው ያልጀመሩ ወይም ደግሞ የተለያየ ሰበቦችን የሚደረድሩ ሰዎች በህይወታቸው ላይ ስኬታማ ሆነው እኔ በራሴ አይቻቸው አላውቅም። ዘንድሮ ማያቸዋለሁ ስደት፣ ከርማም እንደዛው ቀጣይ ዓመት ስደት። ዱባይ ነበሩ ወደ ሳውዲ፣ ከሳውዲ ወደ ቤሩት፣ ከቤሩት ወደ ኩዌት ነው። ይሄ ግን አይደለም። ስለዚህ ለስኬታችን አሁኑኑ መጀመር አለብን። ለምንፈልገው ህልማችን አስቡ። አረብ ሀገር ስንመጣ እኮ የሆነ ምክንያት ኑሮ ነው አይደል እንዴ? ስለዚህ አሁኑኑ መጀመር ነገ ላይ ምሳሌ አሁኑኑ በጀመርንበት ታላቅ የስኬት ማማ የስኬት ጉዞና የስኬት መንገድ ላይ በደንብ አድርገን እስከሰራን